በመንፈስ ሕፃን እንደሆኑ ልጆች ነው የሚቆጠሩት። ለነዛ ሕፃን በመንፈስ ሕፃን ለሆኑ ልጆች ደግሞ ጠንከር ያሉ ቃላቶች ምናምን አይሰጡም። እና እጅግ በጣም የምንወደው ወንድማችን አዶናይ እጅግ በጣም የሚደንቅ ስራን ሰርቷል። በዛው ልክ ደግሞ እንደው ቢታረም የምንለውን ነገርም ደግሞ ሲያደርግ ተመልክተናል። እና ይህንን ማለፍ አልፈለግንም። እንዲህ ስንል ይሄ ዝም ብለን አሁንም ድንጋይ እያነሳን እየወረወረን ምናምን አይደለም። እሺ ጋይስ፣ ከሁሉ በላይ እንዲህ ባለ ቦታ ላይ የአምላክን እናት የክርስቶስን እናት የመድንን እናት ድንግል ማርያምን ስሟን ጠርቶ ሰዎች የእሷ ስም ሲጠራ በጣም ቅር በሚሰኙበት ዘመን፣ የእሷን ስም መጥራት በሚያሳፍርበት ዘመን እጅግ በጣም በኩራት ማርያም የሚለውን ስም የጠራ ስለ ክርስቶስ እናት፣ ስለ ኢየሱስ እናት፣ ስለ ድንግል ማርያም በመመስከሩ እጅግ በጣም ተደስተናል። በእውነት ይሄ ሰማዕትነት ነው። ሰማ ማለት የግዕዝ ቃል ነው። ወደ አማርኛ ሲተረጎም መሰከረ ማለት ነው እና በጣም ልናደንቀው የሚገባ ወንድማችን ነው። እግዚአብሔር ያክብረው። አሁንም እናታችን ቅድስት ድንግል ማርያም ከኃጢአት በስተቀር የልብህን መሻት ትፈጽምልን። ሌላው ከፍቅር የተነሳ ግን አንድ የተሰራ ስህተት ነበረ። ከጥፋት እንዳልሆነ እንረዳለን። ያ ምንድን ነው? እንግዲህ በዋዜማው ዕለት በነጋታው የእመቤታችን ክብረ በዓል ነው። ጽዮን ማርያም ንግስ ነው። በሀያ የነበረበት ቦታ ማሸነፉን አስመልክቶ ሰለብሬት እያደረገ ነበር። ያው ከጓደኞቹ ጋር ተሰብስቦ በጣም የሆነ ቦታ ላይ ያው ሲዝናኑ ሲደሰቱ ነበር። ከዛ በኋላ ግን በበነጋታው ወዲያው ያምን ልብስ ሳይቀየር ደግሞ ከእንደገና አክሱም ጽዮን ቤተ መቅደስ ደግሞ ገብቶ ነበር ወንድማችን እና አዶኒ ወንድማችን ይህንን ያደረግከው ከድፍረት እንዳልሆነ እናውቃለን። ይህንን ያደረግከው ከጥፋት እንዳልሆነ እናውቃለን። ካለ ፍቅር የተነሳ ነው። ግን ይሄ መልእክት ለእሱ ብቻ ሳይሆን ለሌሎቻችሁም ወንድሞች፣ እጅግ በጣም እንደው ለክርስቶስ ልዩ ፍቅር ላላችሁ ወንድሞች፣ ለክርስቶስ እናት ለድንግል ማርያም ልዩ ፍቅር ላላችሁ ወንድሞች ይሄ መልእክት ይድረስ ለሁላችሁም። አንዳንዴ ለድነት ተብሎ ቅስፈት አለ፣ ብንጠነቀቅ። ያው የክርስቶስ መቅደስ ውስጥ ስንገባ አንዳንድ እንደ ክርስቲያን መጠንቀቅ ያሉብን ነገሮች አሉ። ምን ምንድናቸው ተብሎ መቼም እዚሁ ላይ አይነገርም አይደለ? ያው ሁላችሁም ታውቃላችሁ። አንዳንድ ጊዜ አስፈላጊውን ጥንቃቄ ብናደርግ፣ ለምሳሌ እንደ ነገ ቤተክርስቲያን የሚገባ ሰው እንደ ዛሬ ማድረግ ያለባቸው ነገሮች አሉ፣ መጠንቀቅ ያለባቸው ነገሮች አሉ። ሰው ከነፍስ ድፋምነት ስሜት ለመንጻት ነው ወደ መቅደስ የሚገባው፣ ወደ ቤተክርስቲያን የሚገባው እና በቻላችሁት አቅም እንዲህ አይነት ነገሮችን ጥንቃቄ ነው። ለሌላው ጊዜ እርማት ነው፣ ችግር የለውም። ተወዳጅ ወንድማችን አዶናይ እጅግ በጣም ልቡ ያስታውቃል። ለቤተክርስቲያን ያለው ቀናይነት፣ አገልጋዮችን የሚያከብርበት መንገድ ያስታውቃል። እንኳን የቤተክርስቲያን አገልጋዮችን ይቀርና ታናናሽ የሆኑትን ሰዎች የሚያከብር ወንድም ነው። ይህንን ልቡን እግዚአብሔር አምላክ አይለውጠው። አሁንም ከኃጢአት በስተቀር ድንግል ማርያም የልቡ መሻት ትፈጽምለት። ነገር ግን ይቺ ነገር ብትስተካከል መልካም ነው። አንዳንድ ያለ አይደለ ሰው አንዳንድ ነገሮችን ሲያይ ደገንጥ እንዳይል፣ በተሻለ አቅም ደግሞ ይሄ የሶሻል ሚዲያው ነገር በጣም ጥንቃቄ የሚፈልግ ነገር ነው ጋይስ። በጣም የሆነች ነገር ድንገት ተቀርጻ እንደተፖስተች ሰው ጋር የሚደርስበት መንፈሱ ትክክል ላይሆን ይችላል እና በዚህ ጉዳይ ላይ ጥንቃቄ ብንወስድ መልካም ነው። አንዳንድ ክርስቲያኖችም በክርስቶስ መቅደስ ውስጥ ሆነን በአንቃዶ ልቦና በተመስጦ ሕሊና መጸለይ ሲገባን ሰልፊ፣ ኧረ በጌታ በኢየሱስ ስም እኔ በግሌ ፐርሰናሊ እንኳን ሰውን የምታደንቁትን ሰው ይቀርና በቤተ ክርስቲያን ላይ ንግስ ባላይ ታቦቱ እንኳን መቅረጽ አግባብ ነው ብዬን ያላምንም። ፐርሰናል ሰው በጣም የሚገርመኝን ነገር ልንገራችሁ። ለትሻ ብዙ ጊዜ ከተመለከትክ የንግስ በዓላት ላይ ሰዎች ስልኮቻቸውን ያወጡና የንግስ በዓል ላይ ያለውን ድባብ እንዳለ ይቀርጻሉ። ገብቶ ግን ቤት ደግሞ የሚያዩ የለም። ለምን እንደሚቀርጹት ራሱ አያፍ ነው አይዲያ። በቃ ታቦቱ ሲዞር፣ ካህናት ሲዞሩ፣ የሰንበት ትምህርት ቤት ወንድም እህቶቻችን ሲዘምሩ ሁሉንም ነገር ይቀርጻሉ። ከቀረጹ በኋላ ቤታቸው ገብተው ደግሞ ማየው የለም እና መቅረጹ ፐርፐስ ከሌለው እንዲህ አይነት ነገሮችን ባታደርጉ እባካችሁ። እሺ፣ ይሄንን ደግሞ የምንለው በፍቅር ነው። ማንም በድፍረት ማንም በንቀት እንዲህ አይነት ነገሮችን አድርጓል እያለን አይደለም። በቃ እንደው አንዳንድ ጊዜ መቼም ከሰው ስህተት አይጠፋም አይደል? ከብረት ዝገት፣ ከእንጨት ጭስ፣ ከሰው ደግሞ ስህተት አይጠፋም። እና ተወዳጅ ወንድማችን አዶናይ ምናልባት የመልእክት ከደረሰ አይሆፕ ሌላ ጊዜ እንደምታስተካክለው በጣም 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 እርግጠኞች ነን። ለትሻ በዚህ ጉዳይ የምትለው ነገር ካለ
እድል እንስጥና ወደ ዕለቱ ርዕሳችን እንግባ። እኔ የሚገርም አብዛኛውን ስህተት ወስዶ ወደ ህዝቡ ነው ከሱ ይልቅ። እንዴት መሰለ አዶናይ እኔ እናንተ ላይቭ ላይ ከዚህ መጥቶ ነበር ካስታወስክ፣ እንደዚህም ሰዓት አውርተን ነበር። እሱ ብዙ ከልብ ንጹህነት የተነሳ ቤተክርስቲያን መውደድ ያህል ስርዓቱ፣ ህጉ፣ እያንዳንዱን ነገር አያውቅም። በቃ አሁን እሱ የታየው ይህ ስኬት ስለተሳካለት በቃ ካሁን ካሁን ሄጄ አመስግኛት ነው። ሰው ግን ማስተዋል ነበረበት። ገብቷል። አሁን ሰው ከአክሱም ጽዮን ይልቅ ለሱ የሰጠው ነገር በጣም ጥሩ አይደለም። የሚያውቁ ሰዎች ከበውት ፎቶ ቤተ መቅደስ ውስጥ እንደዛ አክት ማድረጋቸው አሁን ስህተት ነው። እሱ እኮ እንደውም ጭራሽ ገፋ ገፋ ሲያደርጋቸው ነበር ነው። የአዶናይ ስህተቱ ምን መሰለ? በዛው በሌሊቱ በለበሰበት ልብሱ ቦታ ላይ መሄዱ፣ ቤተ መቅደስ መግባቱ እሱ ካለማወቁ ግን የሚያውቁ ሰዎች ግን አጥፍተዋል። እዛ ቦታ ላይ እንደዛ ቤተ መቅደስ ውስጥ የከበረ ክርስቶስ ቅዱስ ሥጋውና ክቡር ደሙ በሚሰዋበት ቦታ እንደ ዘይት በቃ አለ አይደለ? አንድን ሰው አንድን ግለሰብ ትኩረት አድርጎ ቤተ መቅደስ ውስጥ መሆናቸውን የመርሳት ያህል ደረጃ ደርሰው ልክ የሆነ አዳራሽ ውስጥ ያሉ ይመስል የማም ግር ብሎ ያን ማድረጋቸው ለቤተ መቅደሱ ክብር አለመስጠታቸው ነው። እና እዛ ጋር ህዝቡ በጣም ትልቅ ስተት ሰርቷል። ከሱ በበለጠ እሱ ላይ ግር ሲል የነበረ ህዝብ ስተት ሰርቷል። ድፍት ብለህ ጸሎትን አታደርግም? የመጣው ፎቶ ለመቀራረጽ ነው። እንኳን አንድ አዶናይ ግለሰብ ይቅርና እዛ ቤተ መቅደስ መላእክት አይደል ሲወጡና ሲወርዱበት የሚውሉ የሚያድሩበት። ያ ሳይገርምህ አንድ ግለሰብ እንዴት ገርሞህ ተንደርድረህ ትሄዳለህ? ያለንበት የክርስትናን ደረጃ ነው የሚያሳየው። ባጭሩ በጣም ደካማ ነን፣ በጣም ወደኋላ ቀርተናል፣ በጣም ደካማ ነን። ይታይ ለክርስቶስ ኢየሱስ ቅዱስ ሥጋና ክቡር ደም እንኳን እንደዛ ሰው ይቀዳደማል። ከአዶናይ ጋር ፎቶ ለመነሳት ሰው እንደተራራጠ በዛ ቤተ መቅደስ ውስጥ ያ በጣም ትልቅ ነውር ነው እና በቀጣይ ይህን ነገር ቢያስተካክሉ ተው። ቦታ መለየት ያስፈልጋል። ውጭ ላይ ቢሆን ምንም ችግር የለም። ቤተ መቅደስ ውስጥ ትልቅ ስተት ነው የሰሩት ሰዎቹ ለማለት ነው። ግን እንኳን እግዚአብሔር ረዳው። እመቤታችንን በጣም ከፍ ስላደረጋት ደስ ብሎናል። የገረመኝ ሌሊት በማህሌቱ አባቶች ስሟን ከፍ አድርገው ሲጠሩ እሱ ደግሞ በዛ ሁሉ በዛ መድረክ ደግሞ የእሷን ስም ሌሊት ንጉሱ ሲጠራ ማደሩ በጣም 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 አስገርሞኛል። በጣም እና ያን ነገር ሳላደንቅ አላልፍም። ይሄን ነገር ካነሳ ነው ግን ከማስተዋል ጋርም ከሌሎቹ ጋር ተያይዞ ባለው ጉዳይ አውርተን ብንሄድ ጥሩ ይመስለኛል። አይ ቲንክ መሳይ የሚለውን ወንድማችን ሊቃወም የፈለገው ስለዛ ይመስለኛል። እንደውም ሲለሱ ድል እየሰጠው በዛው አወራው። ግን አንድ አስቀድሜ ለሁሉም አንድ ነገር ግልጽ ላድርግና ወደ እንትን እመጣለሁ። ከአዶናይ ቀድሞ መድረኩ ላይ ሲጠራ የነበረው ወንድማችን ብሩክ ኒውስ ነው። ብሩክ ኒውስ መልእክቱን አስተላለፈ። ከዛ ሰማይና ምድርን ለፈጠረ ለቀራንዮ ንጉሥ ለድንግል ማርያም ልጅ ለክርስቶስ ኢየሱስ የድንግል ማርያም ልጅ ክርስቶስ ኢየሱስ ክብሩን ሁሉ ይውሰድ አለ። ይህ ሐዋርያት የሰበኩት ክርስቶስ ነው። አያ አስቀድሞ ብሩክ የተናገረው ነገር ምንድን ነው? ሰማይና ምድር ለፈጠረ ሊያውም ለቀራንዮ ንጉሥ። ከዛ ደግሞ ድንግል ማርያም ደግሞ በስጋ ወልደዋለቻ የአምላክ እናት ናት እና ለድንግል ማርያም ልጅ ብሎ ፍጹም አምላክነቱን ፍጹም ሰውነቱን በሚገልጽ መንገድ እጅግ ከፍ አድርጎ ስላመሰገነ እግዚአብሔር አንደበት ስለሆነ በጣም እናመሰግናለን። እናንተ እዛ ሰዓት ላይ የድንግል ማርያም ልጅ ሲል በጣም ተቃውማችሁ ነበር። ክርስቶስ እኮ የድንግል ማርያም ልጅ እኮ ነው። እናንተ እኮ በፍጹም ሰውነቱ ስለማታምኑ እኮ ነው። በፍጹም ሰውነቱ ስለማታምኑ የድንግል ማርያም ልጅ ኢየሱስ ሲባል በጣም ብዙ ጴንጤዎችን ያንቀጠቅጣል። እኛ ግን ፍጹም ሰውነቱን ስለምንቀበል ምን ይላል ወንጌል ሲናገር? የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተመልቶ በኛ አደረ። ስጋ የሆነው ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም። ስለዚህ እኛ ከአንደበታችን አይጠፋም የድንግል ማርያም ልጅ ብለን ሁሌም እንጠራዋለን። እናንተ ግን የድንግል ማርያም ልጅ ሲባል የሚያንዘረዝራችሁ ክርስቶስን በፍጹም ሰውነቱ ወይም ከድንግል ማርያም የእውነት ስጋ ነስቶ ተወልዷል ብላችሁ ብዙ ጊዜ ስለማታምኑ ነው። እና ስለዚህ ብሩክ በጣም ብልህ ሰው ነው። በጣም ነው ደስ ያለኝ። ልክ የተማረ አንድ ሊቅ እግዚአብሔርን ሲያመሰግን በሚያመሰግንበት ደረጃ ፍጹም አምላክነቱን እና ፍጹም ሰውነቱን እና ደግሞ የማዳኑንም ስራ ጭምር መስክሯል። ልብ ብላችሁ አስቡ። ምን አለ መጀመሪያ ሰማይና ምድር የፈጠረ ሲል ይህ ፍጹም አምላክነቱን ያሳያል።
የቀራንዮ ንጉሥ ሲል ስለ ብዙዎች ኃጢአት ሲል ዓለምን ለማዳን በእንጨት መስቀል ላይ እጆቹ ጫፍና ጫፍ ተወጥረው በችንካር ዓለምን ማዳኑን መሰከረ። እዛ ጋር ቀጠል አለና ደግሞ ዓለምን ያዳነው ይሄ አለ እንዳይገርማቸዋል ከድንግል ማርያም በሥጋ የተወለደው ጌታ ነው ብሎ ክብሩን ደግሞ መልሶ ለሱ ሰጠ። እመቤታችን የአምላክ እናት መሆኗን እዛ ጋር ከፍ አድርጎ አሳየን። ቀጥሎ ደግሞ የክብር ሁሉ ባለቤት ክብር የሚገባው ክርስቶስ ኢየሱስ መሆኑን ደግሞ ተናገረ። አስቀድሞ አምላክነቱን የዓለም ቤዛ መሆኑን መድኃኒትነቱን እመቤታችን ደግሞ የአምላክ እናት መሆኗንና እና ደግሞ ክብር ሁሉ ደግሞ ለእሱ እንደሚገባው ተናገረ። ይህ ከአንድ ከተማረ ኦርቶዶክስ የሚጠበቅ ንግግር ነው። ስለዚህ እናመሰግነዋለን። የማስተዋልን ኢየሱስ ግን እኛ አንፈልገው አንቀበልም። አንቺ የተናገርሽው ለምን ሐዋርያት ያልሰበኩት አናውቀውም። እኔ የጴንጤን ኢየሱስ መቼም አላውቀውም። በየትኛውም መድረክ ሚሊዮን ህዝብ ተሰብስበው ቢያወሩ እሱ እውነተኛ ክርስቶስ አለ፣ ሐሰተኛው ክርስቶስ ከነማስረጃው ነው የምነግራቸው። እኛ ብሩክ ኒውስ የተናገረው ክርስቶስ ኢየሱስ ሐዋርያት የሰበኩት ክርስቶስ፣ ማስተዋል የተናገረችው ክርስቶስ ግን ሐሰተኛው ክርስቶስ ተብሎ የተነገረው ብዙዎችን ያስታል ተብሎ የተነገረው ሐሰተኛው ክርስቶስ ወይንም ደግሞ እኛ ከሰበክንላችሁ ውጪ የሰማይ መላእክት እንኳን ቢሰብኩለት የተረገመ ይሁን የሚያስብለውን ሐዋርያት ከሰበኩት ውጪ የሚነገረውን ኢየሱስ ስለሆነ አናውቀውም። ስለዚህ እሱን ስለማናውቀው አንቀበለውም። ምን የሚለውን ስታከብረው የሚያከብር ስታዋርደው የሚያዋርድ እኛ እሱን አናውቅም። ስታከብረው ያከብራል፣ ዝቅ ስታደርገውም በፍቅር ከአንተ ጋር ዝቅ የሚል አምላክ፣ ስትቀየሙ የሚቀየም አምላክ የለም። እንደዚህ አይነት አምላክ የለም። ስታወራው የሚያወራ ዝም ትለው ዝም የሚል እንደዚህ አይነት አምላክ የለም። እና እሱን እኛ አናውቀውም። እኛ የምናውቀው የትኛውን መሰላችሁ? ሰማይና ምድር የፈጠረውን ከሰማያ ሰማያት ወርዶ ሰው እስከመሆን ድረስ የቀረበን በፍጹም ሰውነቱ ከእኛ ጋር አንድ የሆነ በፍጹም መለኮቱ ከአባቱ ጋር አንድ የሆነ ትሁት ጌታ ሲሰድቡት ዝም፣ ሲገርፉት ዝም፣ ሲያዋርዱት ዝም ብሎ በዝምታው ዓለምን ከጨለማ ወደ ብርሃን ያመጣት የአብ ተቀዳሚ ልጁ ተከታይ የሌለው ከመንፈስ ቅዱስ ጋር አንድ የሆነ በሶስትነቱ ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ ጋር የሚመለክ በባህሪ ሰውነቱ ከድንግል ማርያም ስጋን ነስቶ እኛን የመሰለ ራሱን መስዋዕት አድርጎ በመስቀል ላይ ያቀረበ ሕያው ቅዱስ ዘላለማዊ ዳግመኛም የሚመጣ የሞተ ይልቁንም ከሙታን መካከል የተነሳ በኋለኛም ወደ ሰማይ ያረገ ዳግመኛም የሚመጣ በእያንዳንዱ ላይ ደግሞ በጽድቅ የሚፈርድ በኋላም ደግሞ ኃጥአንን ወደ እሳት ጻድቃንን ወደ ገነት በሚያገባው አምላክም ጌታም አባትም ንጉስም ሰውም አምላክም የሆነውን ክርስቶስ ኢየሱስን ነው የምናውቀው። እንደዚህ ብሎ ሊናገር ሊመሰክር የሚችል ጴንጤ አታውቅም። ስለዚህ የማስተዋል ኢየሱስ ሐዋርያት የሰበኩት ኢየሱስ ስላልሆነ እሱን እዛው መድረክ ላይ ሌላ የሚቀበል ሰው ካለ ይቀበል። እኛ ግን አስቀድመን እውነተኛውን ክርስቶስን የያዘን ስለሆነ ነው። ሌላኛው ማርያም ስላለ አዶናይን አዶናይን በጣም የተቃወሙ ግለሰቦች ነበሩ፣ ፕሮቴስታንቶች ሲያንዘረዝራቸው ነበር። በጣም የገረመኝ ነገር ምን መሰለ? እዛ መድረክ ላይ በብዛት ክርስቲያኖች ነበር የተሸለሙት። ፎር ዩር ኢንፎርሜሽን ጋይስ፣ ክርስቲያኖች ናቸው በብዛት የተሸለሙት። እግዚአብሔር ቀን ጠብቆ በብዛት ክርስቲያን፣ ብሩክ ኒውስ ክርስቲያን ነው፣ ዶክተር አብይ ክርስቲያን ነው፣ አዶናይ ክርስቲያን ነው፣ ጃኒ ክርስቲያን ናት። በብዛት አብዛኞቹ ኦርቶዶክሳውያን ክርስቲያኖች ናቸው የተሸለሙት አብዛኞቹ። ስለዚህ እግዚአብሔር ከኛ ጋር ነበር እና እኛ ሲጀመር ከጴንጤ ጋር ልንፎካከር አንችልም። ለመፎካከር እኮ የሆነ ሌቭል ትንሽ መቀራረብ አለብን። ቀጡ ስለሌለ አንተ መናገር ማለት ነው። ለአንተም እድል እንሰጥሃለን። ሲሆን መግባታቸው ነው የሚገርመኝ። ቆይ እድል እንሰጥሃለን መሳይ። ቆይ አሁን ታገስና እድል እንሰጥ፣ ለአንተም እንድትናገር እድል እንሰጥሃለን። ያስገባን እንድታወራ ነው። እሺ የሚገርምህ ከዚህ ቀድሞ ማለት ነው ከዚህ ቀድሞ ምን ሆነ መሰለ? ያለፈው ዓመት ላይ አሁንም ሙሴ እንግዲህ እግዚአብሔር አምላክ ወደ ቤቱ እንዲያገባው ምኞቴ ነው፣ ካለበት ነገር ወደ ቤተሰቦቹ እንዲቀላቀለው ምኞቴ ነበር። ያለፈው ዓመት ቤስ ኢንፎርማቲቭ ኮንተንት ላይ እኔ ቪዲዮ ሰርቼበት ነበረ እና በጣም በትዕቢት የተሞላ ንግግር ነው የተናገረው ምናምን ብዬ እና ብዙዎች ተቃወሙኝ እና ምን አለ ዓመት እንግዲህ ልምድ ሆኗል ይሄንን መውሰድ፣ ቀጣይም ዓመት ስለምንወስደው እዚሁ ይቀመጥልን አይነት ነገር ተናግሮ ነበረ። ሃትሪክ እንሰራለን
ዓመት ዓመት እንግዲህ ልምድ አድርገነዋል። ቀጣይም ዓመት ስለምንወስደው ያው ግን እነሱ ጋር ይቀመጥልን ብለናል። ኖ እነሱ ጋር ይቀመጥልን፣ የሚቀመጠው በህዝቡ ልብ ውስጥ ነው። ህዝቡ ከዛ ትክክለኛውን ሰው መረጠና የእግዚአብሔር ስም ከፍ ብሎ ተመስግኖ ወሰድን ማለት ነው። እና አንዳንዴ ትዕቢት በጣም ጥሩ አይደለም። ትዕቢት በጣም ሲወጥር አወዳደቅ መጥፎ ነው የሚሆኑ። ፕሮቴስታንት ወንድሞቻችን ከሚቸገሩበት ዋነኛው ነገር በጣም ክፉ ትዕቢት አለ በውስጣቸው። እልህ ውስጥ ገቡ ከኦርቶዶክሳውያን ጋር በፍጹም የማትችሉት ነገር ማለት ነው። እኛ እኮ ደጋፊያችን እኮ እግዚአብሔር ነው። እኛ እኮ የኃይል ምንጫችን ክርስቶስ እኮ ነው። ኃይላችን እኮ ቤተክርስቲያን ናት። ከኛ ጋር ጭራሽ መጋፋት አይቻልም። በቃ በተጋፋ ቁጥር ራስ ወደ ታች ትወድቃለህ እንጂ ክርስቲያኖችን ማሸነፍ አትችልም። በጣም መጋፋት ከሌለባቸው አካላት ጋር ነው እየተጋፋችሁ ያላችሁት እና መድረኩንም ሃይማኖታዊ መድረክ ለማድረግ ሞከራችሁ። ግን የእኛ ክርስቲያኖች የረዳቸውን አምላክ ብቻ በንጹህ ልብ አመስግነው። አሁን አዶናይ ጴንጤ ይወደዋል፣ ኦርቶዶክስ ይወደዋል፣ ሁሉም ይወደዋል። ግን ምን አለ? በቃ እመቤቴ ድንግል ማርያም በህይወቴ ሁሌ ከኔ ጋር ናት። በሁሉ ቪዲዮዎች ላስገ በቃ ይሄ መብቱ እኮ ነው። የቅዱሳንን ምልጃ በዓለም አደባባይ ስላሳየልን እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል የሚለውን በምስክርነት ሰጠ። እመቤታችን ስሟ ሲጠራ ውስጡ የሚንቀጠቀጥ የሚንዘፈዘፍ ከሆነ ከመንፈስ ቅዱስ የራቀ ነው። እኛ ግን በኤልሳቤጥ በኩል ስለሆነ እነሆ የሰላምታሽን ድምፅ በሰማው ሰዓት ላይ በሰማ ሰዓት ጽንሱ በማኅፀኔ ውስጥ በደስታ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት የሚል ንግግርን ነው እኛ የምናውቀው። አዋርድ እኮ ለክርስቲያን ምኑም አይደለም። የዘላለም ሕይወት እኮ ያለን አማኞች እኮ ነው። ምን ናቸው? አዋርድ እኮ ለእኛ ምንም አይደለም እኮ ለእናንተ ነው እንጂ አዋርዱ ለእኛ ያን ያህል ምንም አይደለም። ግን እግዚአብሔር ይክበር ይመስገን። እመቤታችን በዕለተ ቀኗ በማህሌቱም ተመሰገነች። ስሟ ሊጠራ አይችልም ተብሎ በሚታሰብበት ቦታ ላይ ወደድክም ጠላህም ጸጥ ብለህ ማርያም ማርያም ሲባል ጸጥ ብለህ ሰምተሃል እና በጣም ነው ደስ ያለኝ። እና እያንዳንዱ የተሰራው የሪአክት ቪዲዮዎች በሙሉ ማለት ነው የድንግል ማርያም ልጅ የሚል ድንግል የምትል ስም ስለተሰራች ማርያም የምትል ስም ስለተጠራች እና ፍጹም የክርስቶስ ሰውነትን የካደ ማህበረሰብ ነው እንዳለ ያን ፕሮግራም የተቃወመው እንጂ እግዚአብሔርንም አመስግነናል፣ እናታችንን ድንግል ማርያም አመስግነናል፣ ተሳክቶልናል። 85% ደግሞ ክርስቲያኖች ነበር በመድረኩ ላይ ከፍ ብሎ የዋሉት። ለዚህም እግዚአብሔርን አመሰግነዋለሁ። ታንኪዩ ሚሽን አንኮፕሊሽድ። እኔ እኮ ልደት ከየት እንደምታመጣው ልድሻ በጣም ነው የምናመሰግን። ወይስ ተወዳጅ ወንድማችን ዛሬ በቃ ወደ ርዕሳችን እንግባ አይደል? ወደ ርዕሳችን እንግባ እና ከፕሮቴስታንት እህት ወንድሞቻችን ጋር በደንብ አድርገን በመጽሐፍ ቅዱስ ማስረጃዎች እናወራለን እና ዛሬ ከፕሮቴስታንት እህት ወንድሞቻችን ጋር የምናወራው ያው ዛሬ እድል እንሰጣለን። እንደምታውቁት የተወሰኑትን ቀናቶች በእኛ ትምህርቶች ዙሪያ የተወሰኑትን ቀናቶች በእነሱ ትምህርት ዙሪያ እያነሳን የቅበት እምነት